ኦሪት ዘጸአት ምዕራፍ 33 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣታለሁ ብዬ ወደ ማልኩባት ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብፅ ምድር ካወጣኸው ሕዝብ ጋር ከዚህም ውጣ። አንገተ ደንዳና ሕዝብ ስለሆነ በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣምና በፊትህ መልአክ ሰዳለሁ። ከነዓናዊውን፣ አሞራዊውንም፣ ኬጢያዊውንም፣ ፌሪዛዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም አወጣልሃለሁ። ሕዝቡም ይህን ክፉ ወሬ ሰምተው አዘኑ። ከእነርሱም ማንም ጌጡን አልለበሰም። እግዚአብሔርም ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ሕዝብ ናችሁ። አንድ ጊዜ በእናንተ መካከል በወጣ አጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ በላቸው አለው። የእስራኤልም ልጆች ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔም ጋር የምትልከውን አላስታወከኝም። አንተም በስምህ አወቅኩ፣ ደግሞም በእኔ ፊት ሞገስን አገኘህ አልከኝ። አሁንም በፊት ሞገስን አግኝቼ እንደሆነ አውቅ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ፣ ይህም ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከእኛ ጋር ካልወጣህስ ከዚህ አታውጣን፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣህ እኔና ሕዝብህን በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቅኩ ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብርን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ። እስካልፍ ድረስ እጄን በላይ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬንም ታያለህ፣ ፊቴ ግን አይታይም።